ቤቱ አይ እሺ በቃ እንትኑ ይቅደም እጣው አንደኛ ከወጣ እጣው ለኔ ከወጣ ለኔ ከደረሰ ማለት ነው ለለማ ይሁን ለለማ ለማ ቦጭ ምን አለ የእሱን በ30 በ50 ቢበዛ በመቶ ያመጣ ላጥላት አድርገው ላጥ ያድርጉኝ ወይኔ ሞክሬ አለምዬ እኔ እያለሁ ችግር ይገጥምሻል እኔ እያለሁ አንተ የማትወጣው ችግር ውስጥ ገብቻለሁ ይኸውልሽ አለምዬ በዚህ ምድር ላይ ምንም አይነት ችግር ቢመጣ ያን ችግር የሚፈታው ገንዘብ ነው ገንዘብ ልጄ ቀኘ አረ እባካችሁ አቤት ወይኔ ሞክሪያዬ ልጄ የለማ ቦጭ ምን አለ የእሱን በ30 በ50 ቢበዛ በመቶ ያመጣ ላጥላት አድርገው ላጥ ያድርጉኝ ወይኔ ሞክሬ ወይኔ ሞክሬው ልጁ ቀኝ ምን ሆነ ነው ምን ተፈጠረ ታምር መጣሽልኝ አዎ ምንድነው እኮ ምን ተፈጠረ ልጅ ወይኔ ሞክሬ ደውለው ሞክሬ አንበሳው ና ማለት እላይኛው ሆቴል እኔ መሄድ ወየው አመጡት ላጥላጡ አመጡት ስበላ መጨረሻ ከዛ በኋላ ጨዋታው አለቀ ሲሉ ክዋልኩ ጠላትሽ ክዋላልኩም የልጅን መሞት አረዱ አረ ከገባሁበት ጉድ ማን ያወጣኛል መኪናዬንስ ማን ነው የሚያድንልኝ መኪናዬን ማን ነው የሚያድንልኝ ቆይ መጀመሪያ ሆነ የምትለው ንገረኝና ገብቶ ይላልቅስ አረ እናገራለሁ በስሜት ተገፋፈች ቀኝ ጉሮሮዬ መኪናዬን አስይዤው ኧረ እባክህ ታስመልሽልኛለሽ አይደል እንዴት አድርጌ ባለፈው ላጥ በልቼ የጎደሉን ሞልቼ 5,000 ሰጥቼሽ አልነበረም እሱን ትሰጭኝና 5,000 ብራቸውን እንሰጣቸዋለን ትሰጭኝና እነሱም ደግሞ ቀኝ እጄን ልጄ ይመልሱልኛል 5,000 ብር 5,000 ብር ነው 5,000 ብር ብቻ ነው ይኸውልሽ ታምሬ እኔ ያንቺ ባል እንደምንም ብዬ የ3 ቀን እድሜ እንዲሰጡኝ አላደረኩም የ3 ቀን አንቺም በዚህ 3 ቀን ውስጥ
ከየትም ብለሽ ብሩን ታመጪዋለሽ፣ እኔም ቀኝ እጄን አስመልሳለሁ። እሺ አሳምነ የ3 ቀን እድሜ እንዲሰጡ ማድረግህ ጀግና ያስብልሃል አይደል? 5000 ብር ደግሞ ተቀብለህ ላጥ ተጫውተህ ለማስመለስ መሞከርህ ደግሞ ጎበዝ ያስብልሃል። ስለዚህ አሁን ጥያቄው ብሩ ከየት ይመጣል ነው ማለት። ከየት ይመጣል? እኔ በላጥ በልቼ 5000 አልሰጠውሽም፣ እሱን ታመጫዋለሽ። ከቤት ያባረረችኝ አለምዬ ሚስትህ። ወይ አልሰማሽም? እሱ እኮ የውሃ ሽታ ሆኖ ቀረ። የአባቷን መምጣት የውሃ ሽታ ሆነ። 5000 ብሩም እኮ የውሃ ሽታ ሆኖ እንዴ! በዚህ 2 ቀን ከቤት ተባሮ ማደር ቀልድ ነው። አታሹፊ። 5000 ብሬን የለኝም። ከዚህም ብለሽ ታመጫለሽ። አንቀ ጡቴን አልበህ ትወስዳለህ። አልቤም በርበሬም ብሩንማ ወስደዋለሁ። የለኝም። አለሽ? የለኝም። አያገባኝም። ያገባሻል። አያገባኝም። የነሱ ነው መሰለኝ። ስልኩ ጣል። ደውሉ። አረ ምንድነው ላሌ አሰሪው ፉፍ የምትለው? እንዴት አልን? የገባውበት ጣጣ መሰለ። ኦሆ ሁሌ አንተ ጣጣ ውስጥ ነው። አሬ የዛሬውስ የተለየ ነው። ያልሆንከውን ሆነ ለመታየት ብር ትበደራለህ። ታዲያ እሱ ብድር አይደለው ፉፍ የሚያስበለኝ? ከዛሬ ጀምሮ አንድ ነገር አላበደረም። ይሄው ያለኝ ይሄ ነው። እንካ። አረ ላሌ ለኔ 2 ብር ከኔ ጀመርክ። ዞር በልና ፍለጥ። አረ ስማኝ፣ የዛሬው እኮ የተለየ ነው። የከተማው ሀብታም ልጅ ነኝ ብለህ መኪና አለኝ ብለህ ቺክ ጠበስክ። ለምን አሰማኝም? ምን ልስማ? ያው በምታውቀው ሱሴ እኮ ካለምዬ ከጋሽ መኩሪያው ከሉል የተበደርኩት ብር ብቻ 10000 ብር ደረሰ። እና ታዲያ እሱ አይደለም እፉም ያስብለኝ? ጋሽ መኩሪያው ደግሞ በዚህ 3 ቀን ውስጥ የተበደርከውን ካልመለስ ሊያባረሩ መሆኑ ነው። አለም ደግሞ ለአባቴ የምልከው ብር በዚህ 3 ቀን ውስጥ ያስፈልገኛል አለች። ይሄን ብር በ3 ቀን ውስጥ ካላመጣ ሴትነቴን እንደመናቅ ብላ እንዴ! ወይዘሮ ፀሐይስ ደግሞ የፀሐይ ሆቴል ባለቤት የቤቱ ስፔሻል ቪአይፒ አልጋ በዱቤ የሚሰጡክ፣ እሷ ደግሞ የምትለው የዓመት ግብር አለብኝ በዚህ 3 ቀን ውስጥ የተበደርከውን ብር ካላመጣ አለበለዚያ። የእሳቸው እጅማ ረዥም ነው። ኧረ እንደው ፈጣሪ እጃቸውን ያሳጥርልኝ። እሺ አሁን ከየት ነው ማመጣው? በዚህ 3 ቀን 30,000 ብር ከየት ነው ማመጣው? እውነትም ጣጣ ውስጥ ነው የገባው። ሄሎ፣ አዎ የዛሬው ዕጣ እንደ አዲስ ነው። ኧረ እባክህ ከገባህበት ችግር የምትወጣው በእኔ ዕጣ ነው ማለት ነው። 50,000 ብር። አይ እባክህ የእኔ ሰዎች የለመዱት። አሃ የራስን ሰዎች አዘጋጅተሃል ማለት ነው። በቃ መጣሁ። አንተም ሰዎችን አዘጋጅ ተጠብቀኝ። እኔ ምንም ሰዎች አስተባብርና 50,000 ብር ዕጣ። ችግር የለውም። ላንተ ነው የሚወጣው። ላንተ እንዲወጣ አደርጋለሁ። ግን ያው ወረታውን አስብበት። አዎ መጣሁ። አለምዬ፣ አለምሻ ምን ላድርግ? እኔ ለማን ምን ላድርግ? ጭራሽ እንደምን አደርሽ? እግዚአብሔር ይመስገን አለማባባላችን አንተ ያናደደኝ። ጭራሽ ለማ ብለሽ ጠሪኛለሽ። ለማ ተኝቼ ሳደር እኮ ነው እንደምን አደርሽ የምንባባለው። ምን ችግር ገጠመሽ? እኔ እያለሁ አለምዬ፣ እኔ እያለሁ ችግር ይገጥምሻል? እኔ እያለሁ አንተ የማትወጣው ችግር ውስጥ ገብቻለሁ። ይኸውልሽ አለምዬ፣ በዚህ ምድር ላይ ምንም አይነት ችግር ቢመጣ ያን ችግር የሚፈታው ገንዘብ ነው።
ያ ገንዘብ ደግሞ ማጋለ ለማ ቦጭ ቦጭ ጋር ስንት ቁጥር ሊያዝልሽ? ያንተን ቦጭ ቦጭ የማይፈታው ችግር ውስጥ ነው የገባሁት እያልኩ ነው። እርግጠኛ ነሽ? ይልቅ ተወኝ። በሬን ዘግቼ ችግሬን እንዴት መወጣት እንዳለብኝ ላስብበት። የዛሬው አንደኛ ዕጣ 50 ሺህ ብር እንደሆነ በነግርሽስ? 50 ሺህ ብር? አዎ 50 ሺህ ብር። 50 ሺህ ብር? አዎ። እናግባ። ለምቺ እናግባል። ለልብሴስ? ልብስህን ተውና እናግባ። ችግሬን ላስረዳ አይደል? ቢጸዳም ቢቆሽሽ እሺ ምን ይሻላል? ኧረ እኔ እንጃ። አስበው ጋሽ መኩሪያ ከቤት ሲያባርሩ ጎዳና ወጣው ማለት ነው። ዓለም ስከስ እስር ቤት ገባው ማለት ነው። ወይዘሮ ፀሐይ ሲዘምቱበት እጃቸው ረጅም ነው። ወይኔ ወይኔ ጉዴ! በቃ ያለ አማራጭ አንድና አንድ ነው። ንገረኝና ላድርገው። እሺ ምንድን ነው? ነገርኩሽ። ይኸውልሽ ሰማይንም ምድርንም ቢሆን አርሼ ይኸውልሽ ይሄ ዕጣ ለመኩሪያ እንዲወጣ ነው የማደርገው። የችግሩ አሳሳቢነት በጥልቀት ገብቷል ማለት ነው። በጣም እንዴ! መኩሪያ እኮ ነው። መኩሪያ ጎረቤቴ፣ አከራዬ፣ ዋና የዋህ ሰው እኮ ነው። እንዴ እኔ ለማ ለሱ ካልደረስኩለትማ ሰው አይደለሁ አይደል? ሞች ይኸው ሞች። አይ ጉርብትና፣ አይ መተሳሰብ። ለሚቹ ያቺ የለመድካትን ፌክ ቃላትሽን አስተካኪ፣ ቃላትሽን አስተካኪ። ፌክ አትበይ። ምን ብዬ ላስተካክል እንዴ? ለጎረቤት፣ ለትልቅ ሰው የተከፈለ የልብ መስዋዕትነት ብለሽ ግለጪው። እሺ ይቅር በለኝ፣ ይቅርታ አድርግልኝ። አይ ለማ ቦጭ ቦጭ፣ አቤት የለማ ቦጭ ቦጭ እኮ የዚህን ሰፈር ችግር እንዴት እንደሚፈታ በችግራቸው እኮ የሚደርስላቸው። ለምዬ ወዬ ያኑር፣ አንተን ያኑርልኝ። አሜን። እድሜ ይስጥ። አሜን 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 አሜን። ሀምሳ ሺህ ብር ዝም ብሎ በነፃ ይሰጣል እንዴ? በዚሁ ለቀን ቀበናው ስጄ ዋና ላለማምደው ለኦሎምፒክ ተመርጬ በማገኘው ብር ዕዳ ልከፍል አይደለም። ሊቢያ ትጠፋለህ። ሊቢያ ትሄድና ከመርከብ ላይ ሲወረውሩ በዋና አምልጠ ጣሊያን ትገባለህ። እንዴ ይሄማ አይሆንም። ለምን አይሆንም? እንደ ጓደኛ ይለውን ጓደኛ ምን ሆነ? እንደኔ በዕዳ ተወጥሮ ሳለ እንዳንተ ጓደኛው ምክር መስማት። ለዛም ውጭ ያለው ጓደኛው እኮ ነው የመከረው። እና እዚህ ስላለው የኔን መናቀ ነው አይደለም። መጀመሪያ በደላሎች አማካኝነት ወደ ሊቢያ ትሄዳለህ አሉ። ሊቢያ ከሄድክ በኋላ ደላሎች ለተቀባዮች ያስረክቡሃል ምናምን አሉት። ያውም ከቀና ከዛ ሊቢያ ከሄድክ በኋላ ወደ ጣሊያን በሚሄድ መርከብ ትጫናለህ አሉት። እና መጨረሻውስ? ይህን ሁሉ ጥናት ጨረሰ። ሊቢያ ከሄድክ በኋላ ከመርከብ ላይ ይወረውሯል፣ ለ15 ደቂቃ ትዋኛለህ አሉት። እና እኔ እንዳልኩ ይህ ጀለሴ ይህንን ከሰማ በኋላ በጓደኛው ገንዘብ ተበድሮ ዋና መለማመድ የት ቢሆን ጥሩ ነው? እዚሁ ጊዮን። የጊዮንን ባህር ሳይሻገር እዚሁ እየዋኛል። ሞተ እኮ ነው የምልህ። እና እዚሁ ሞተ ታዲያ? ለነገሩ እዚሁ ባመጣው ጣጣ ቢቦጫጭቁ ይሻል። እሻው ምን ሲያደርግ ሞተ ነው የሚባለው? የሴት መቀመጫ ሲያይ ሞተ ሊባል እኮ ነው። ወይ ውርደት፣ ወይ ውርደት፣ ወይ ውርደት። ምን አገባኝ? እዛው ራስ ባመጣው ጣጣ ራስ እዛው ተወጣ። ለየት ያለ ነው። ስንት ቁጥር ይሁንልህ? እባክህ ያንተ ዕጣ ከችግር ያወጣኝ። ኧረ እባክህ እንዲያውም ዛሬ አትቁረጥ፣ ምክንያቱም የዛሬው ዕጣ ለአንተ አይወጣም። እንደዚህ በኮንፊደንስ ያስወራ ምንድን ነው? የዛሬው አንደኛ ዕጣ ስንት ብር እንደሆነ ታውቃለህ? 50 ሺህ ብር። 50 ሺህ ብር። ስንት ነው ያለው? 50 ሺህ ብር። ለማዬ ለማ ቦጭ አሪው ለማ እኔ እኮ የምፈልገው 30 ሺህ ብር ብቻ እኮ ነው። 30 ሺህ ብር? አዎ። የቀረውስ ለማ? ለለማ። ለኔ? በቁጥሩ ሰው ነህ አንተ። ጥሩ ሰው ነው ግን ትፈርማለህ። ወዲያው ደግሞ እስከ ዛሬ ያለብን ዕዳ አካትተው። ኧረ እኔ ከአሁኑ ችግር ብቻ አውጣኝ። እኔ አሁን ከአሁኑ ችግር ብቻ መውጣት እንፈልገው። ስንት ቁጥር ይሁንልህ? ደስ ያለ 20 ሆኖላል። 20 ተይዞልሃል።
መኩሪያ መኩሪያ ብትይ ምን ዋጋ አለው? አለው እንጂ እንዴ ዋጋ አለው። አንቺ አዎ የለማ ቦጭቦጭን ተማመኝ። ለማ ቦጭቦጭን ትሰማመኛለሽ? እሱን ተንኮል አታውቂውም አንቺ። ይኸውልህ መኩሪያ አንድ ነገር ልተባበርህ። ምን የከለከልሽኝ? አምሹ ልሰጪኝ ነው? የሴትነት ብልሃቴን ተጠቅሜ ላስተምርክ። ይልቅ ይኸውልህ ዝም ብለህ ስማኝ። እሺ ደውሉ ፌንት እንዳሰራ ልቤን እንዳትለኝ። እሺ እንዳሰራ ፌንት እምትይኝን ያንቺንም ልስማ የእነሱንም ልስማና አንድ አድርጌ አብሬ ፌንት አደርጋለሁ። ይኸውልህ ለማ ቦጭቦጭ ለሞተ ሰው ዕጣ እንደሚያወጣ አውቃለሁ፣ በደንብ ነው የማውቀው። ስለዚህ አንተ ትሞትና የለም ተብሎ ብራችንን በቃ ወይ ጉድ። እኔ የምለው ድንገት እንደዚህ መሆኑ ግን ምን የሚሉት ነገር ነው? ሰው ድንገት እንዴት ዝም ብሎ ይፈዛል? እኔ አውቄዋለሁ። ድንገት የፈዘዘበትን ምክንያት፣ አልጋ ላይ የወደቀበትን ምክንያት እኔ በደንብ አውቄ። መድኃኒት አድርገውበት ነው አይደል? አንተ ደግሞ መድኃኒት ነው የምታወራው? መድኃኒት የሚደረገው ከዛ ሰው ጋር ጥል ሲኖር ወይ ደግሞ የሆነ ነገር ስትፈልግ ነው እንጂ ዝም ብሎ መድኃኒት ይደረጋል እንዴ? ታምር ነች ያደረገችበት። ድንገት ጋሽ መኩሪያው ከቤት ውጭ ብሎ ስላባረራት ቤቱን ለመውረስ ብላ ያደረገችው ነው። ጭራሽ የቤቱ አዛዥ ተቆጣጣሪ ሆና ልትቀጥል ነው። ኧረ በእግዚአብሔር የማታውቁትን ነገር አታውሩ። ምንድን ነው የምታውቀው? ምንድን ነው? እኔ ነው የማውቀው። ዝም ብላችሁ አትቀባጥሩ። ነገርኳችሁ። እኔ ነው የማውቀው። ምንድን ነው? ይኸውላችሁ ለምን ዝም ብላችሁ አስሙኝ? ይሄ መቀባጠር ላለም ሀቅ ነው። መቀባጠር አለበት። እንደዚህ የሆነበትን ምክንያት ነው የማውቀው። እኔ ነው የማውቀው። አንተ እኔን የማውቀው እዚህ ውስጥ እንጂ አይደለም። አስሙኝ። እኔም ይኸውልህ በምን እንደዚህ እንደሆነ የማውቀው ሰውን ሳይቀር ለስኩል የደረሰው ሰውን ሳይቀር ምንድን ነው ግን እንዲህ በድንገት ግጥም ያለው? እሱንማ አንተን እንጠይቅህ እንጂ እናንተ ንገሩኝ እንጂ እዚህ ቁጭ ብላችሁ። እኔ እኮ በስልክ ነው የሰማሁት። ምን ሰምተህ ነው? ምን ታምር የስልክ ጥሪ ነዋ። ጓደኛ ደክሟል ድረስ አለችኝ። ደክሟል ማለት ደግሞ በእኛ ባህል አርፏል ለማለት የምንጠቀመት ባህላዊ ዘዴ ነው። አርቪስ ኮላስ ሄርቪ አሁንም ስለ መጽሐፍ ታወራለህ? ሄርቪን ኮላስ አሁን በዚህ ሞቱ ስለ ሄርቪን ኮላስ ታወራለህ? እንዴ ሄርቪን ኮላስ ምን አገባው ስለኛ የሚጽፈው? አስረግበውብህ ነው? አገት ምን ጽፈህ ማታውቀው ነገር ዝም የምን ሞት ነው እንዴ? አልሞተም እንዴ? እሱማ ነፍሱ አልወጣችም እንጂ ያው በለው። ግን ለመጨረሻ ኑዛዜ ለማን ይፈልጋል? ለማን? እኔን? አዎ አንተን። አይ ወይ በቃ ወይኔ በቃ የመጨረሻውን ኑዛዜ ሰምቼ አሳውቃችኋል። ለማ ይኸው እንግዲህ እማኝም አለ። የመጨረሻ ቃሌ ነው። አዎ በቃ ይሄ ነው። አዎ እኔ በሕይወት ከሌለው
ትማር አቤት አቤት ጌታ አይ ፍቅር አይ ፍቅር ማልቀሳችሁን ተውና ይልቁኑ ወረቀትና እስክሪብቶ ይዘሽ እኔ እያለሁ ለምን አንተ እኔን ትላለህ? በቅርቡ ያለችው ተአምር እያለች እንዴት ለማን? እኔም ቢያገባ ኖሮ እኮ እንደዛ አይልም ነበር። ይሄማ ፌር አይደለም። እሱም ቀርበው ያነበብኩ የተመነደቅኩ በጣም የሚገርም ብዙ ተአምራትን የሰራው ሰው እኮ ነኝ። መጽሐፉ ምን ይላል? ሁላችሁም ያልገባችሁ ነገር አለ። ታምርን ለምንድነው ያላቀረባት በሉ። ታውቆታል ማለት ነው። ምንድን ነው የታወቀው? አይ ነገር ወዲህ ነው። ምንድን ነው ነገሩ? ወዲህ ነው ነገሩ። ምን ማለት ነው ነገሩ? ወዲህ ነው። ኧረ እባክሽ እንደው የማይሆን ነገር እንትና እኔ እኮ በጣም የደረስኩ ሰው እኮ ነኝ። ያደግኩ የተመነደቅኩ ሰው እኮ ነኝ። ኧረ እባክህ ምንድን ነው የሚለው? መጣሽ? ጋሽ ሞክሪያ ምን ብዬ ልጻፍ? ለማ እኔ ሞክሪያ ያለኝን ነገር ሁሉ ቤቱን ቤቱ አይ እሺ በቃ እንትኑ ይቅደም። እጣው አንደኛ ከወጣ እጣው ለኔ ከወጣ ለኔ ከደረሰ ማለት ነው ለለማ ይሁን። ለለማ ማንፈርማለህ በነጩ ወረቀት ባደንጋው ጣትህ ማንፈርማለህ እግዚአብሔር ይማርህ። አዎ እግዚአብሔር ይማርህ። ይሄ ዕጣ ለማ ይውጣ ነው ጥያቄው። የኖክሪያን መጨረሻ እስካውቅ ድረስ እዚህ አካባቢ ዞር እያልኩ መጠበቅ ነው። እግዚአብሔር ይማርህ ጋሽ ሞክሪያ። አይገርምም? ማንፈርማለህ ወይኔ ጋሽ መኩሪያ የተመደበ እዚህ ሙዚቃ መጣ ማለት ምንድን ነው? ሞቷል የሚሉኝ ምን አይነት ነገር ነው በእናታችን? ኧረ ጋሽ መኩሪያው፣ ኧረ አንዴ የእኛው እባክህ አንዴ አይተኸኝ ሙት ጋሽ መኩሪያው። ተምር አላስገባም አለች እና የብርቱካንና ሙዝን እየለቃቀምክ በዚህ ሰበብ አድርገህ ልትበላ ነዋ። አንቺማ አትገቢም። ለምን? ገናሿ ገብታለች። ጋሽ መኩሪያው ግን ምንድን ነው የሚሸውደኝ? የሚወደውን ምግብ አሰርቼ የሶስት ወር የቤት ኪራይ ይቀንስልኛል ብዬ እኔ ጋሽ መኩሪያው ታምር ጋሽ መኩሪያው ምን አይነት ነገር ተበድሬ እኮ ነው የገዛሁት። ደግሞ ሌላ ዕዳ ወይኔ ኧረ አቤት በለኝ ጋሽ መኩሪያው። በእናትህ ወተረ በእናትህ ላድርገው። እሺ ለትንሽ ጣው ላድርገው። ብሬ አንቺ ታምር ክፈችው።
አሎ መኩሪያ ሞተ አረፈ መጣው በቃ መጣው yes ጎሽ በህይወት አለ አይደል አለ የለም መሰለኝ ጎሽ አትገባም ለምን ገናሿ ገብታለች ገስ መኩሪያ እንዲህማ አይሆንም አንድ ከሞት በኋላ ህይወት የሚለውን መጽሐፍ አንብቤለት በህይወት ባይኖር እንኳን ለስሙ መጠሪያ የሚሆን መጽሐፍ መደብር ከፍቼለት የሆነ ብር ተናዞልኝ እንኳን ቢሞት ምን አለ አይሆንም ይሄ ረጋሽ መኩሪያ ይሄ አይሆንም በፍጹም በቃ ገስ መኩሪያ ለምንድነው ጮክ ብለን የማናለቅሰው? ተገንዞ ካላለቀ ጮክ ብሎ ማልቀስ አይቻልም። ግን አይዞ ከሉጣች በስተቀር ጮክ ማልቀስ አይቻልም። ስማ ለማ አንድ ሰው ተቀንሶ የለጠውን ለምን ለኔ አታውጣው? በቃ እንዴ እጣው እንዴ ለሞተው መኩሪያ ወጥቷል እኮ እኔ በህይወት እያለሁ ለሞተ ሰው ታውጣለህ እንዴ? አሁን ያለነው ለቅሶ ላይ ነው። አሁን ስላልቀስ እኔ ምን ለምይ ወይ መቼስ ያለኝ መጽናኛ አንተው ነህ። ጸሎቱ ነው በጋሽ መኩሪያ ሞት ያዘነ ልቤ ድጋሚ እንዳይሰበር 50 ሺህ ብር ጧል ለምን ለኔ እንዲወጣ ታረጋለህ? ላንቺ ነው እንዲወጣ ማድረግ ይችላል። እኔ ምላ እጣው ግን ለማን ነው የወጣው? ለጋሽ መኩሪያ ለኔ መኩሪያ ለማቹ ገናጇ ከመጣችማ በቃ ጮክ ልናልቅሳ። አይ ቆይ ከማልቀሳችሁ በፊት ኑዛዜ ይነበብ። ኧረ ይነበባል ይኸው ጋሽ መኩሪያ የጻፈው ኑዛዜ እኔ መኩሪያ በህይወት ከሌለው እጣው ሲወጣ ለለማ ይሁን። ይኸው ፊርማ ይኸው በህይወት ከሌለው ለለማ ይሁን። በህይወት ከሌለው ካሉስ በህይወት የሉማ ሞቱ እኮ ሞቱ። ከሞቱ ነው ለአንተ አይደለም? አዎ በህይወት ካሉስ ቢኖሩም አለሳቸው ነበር፣ ግን በቃ የሉም። ካሉ ለሳቸው ነው። አየህ ሰራሁልህ። ምክንያቱም አንተ በጣም የምታወጣው ለሞተ ሰው ስለነበረ ተጫወትኩኝና እጣዬን አገኘው። ተጫወትክብኝ አለ። አንደኛ እጣ